አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ደጃዝማች ከበደ ተሰማ የአዲስ አበባ ከተማ ከንቲባ ሆነው ተሾሙ። እርሳቸው እንደ ተሾሙ የምክትልነቱን ቦታ ደግሞ አምባሳደር ብርሃኑ ድንቄ እንዲይዙት ተደረገ። ደጃዝማችና አምባሳደር ብርሃኑ በቅርበት ሥራቸውን መሥራት ጀመሩ። በመነጋገር ለከተማው ግንባታ መፋጠን ቀን ከሌት መሯሯጥ ቀጠሉ። ሆኖም ግን ምክትል ከንቲባው ብርሃኑ ድንቄ ከከንቲባው ደጃዝማች ከበደ ተሰማ ጋር ግጭት ውስጥ ገቡ። ግጭታቸው ጎልቶ የወጣው ግን በገፈርሳ ግድብ የኮንትራት ውል ጨረታ በማጽደቅ ላይ ነበር። ይህ የገፈርሳ ግድብና የቧንቧ መዘርጋት ሥራ ጨረታ የወጣው ብርሃኑ ድንቄ በጤና እጦት ቤታቸው ተኝተው በነበረበት ወቅት ነው። በጨረታው የፈረንሳይ፣ የኢጣሊያ፣ የጀርመን፣ የእንግሊዝ ኩባንያዎች ተሳትፈዋል። እንደ ጨረታው አቀራረብ ከሆነ ደግሬሞል የሚባለው የፈረንሳይ ኩባንያ አሸናፊ መሆን ነበረበት። ደጃዝማች ከበደ ግን ለኢጣሊያኑ ኩባንያ ለመስጠት ወስነዋል። ለዚህ ይረዳቸው ዘንድ ውሃ ክፍል ከሚሰሩ የኢጣሊያ መሐንዲሶች ጋር ተስማምተው ደግሬሞን የተባለው የፈረንሳይ ኩባንያ ያቀረበው የቧንቧ አይነት ዌልድድ ስለሆነ ቮልካኒክ በሆነ መሬት ላይ ለመዘርጋት አያስተማምንም። ነገር ግን የኢጣሊያው ኩባንያ ያቀረበው ሲምለስ ስለሆነ ለእኛ አገር መሬት ተስማሚ ነው የሚል ምክንያት አቀርበዋል። ብርሃኑ ድንቄ ይህን ውሳኔ በፊርማቸው እንዲያጸድቁ ነው ሰነዱ ቤታቸው ድረስ ተላከላቸው። አምባሳደር ብርሃኑ ድንቄ የጨረታውን ሰነድ ሲያገላብጡ በሁለቱ ኩባንያዎች መሃል ከፍተኛ የገንዘብ ልዩነት መኖሩን አስተዋሉ። ይህም ማለት የፈረንሳይ ኩባንያ 100,000 ብር ያህል ቅናሽ አቅርበዋል። ይህን የገንዘብ ልዩነት ክፍተት ለማጣራት ሲሞክሩ የኢጣሊያው ኩባንያ ለደጃዝማች ከበደ ተሰማ 60,000 ብር፣ ለማዘጋጃ ቤት ሹማምንቶችና መሐንዲሶች 20,000 ብር ለመስጠት መስማማቱ መረጃ ደረሳቸው። ስለዚህ ሰነዱን ሳይፈርሙ አቆዩት። ይሄኔ ደጃዝማች ከበደ ተሰማ ወደ ብርሃኑ ድንቄ መኖሪያ ቤት ስልክ ደወሉና ሰነዱን ፈርመ ላክ እንጂ አሏቸው። አቶ ብርሃኑም መለሱ። ከመፈረም በፊት የማጣራው ነገር አለ ብለው መለሱላቸው። ደጃዝማች ከበደ ተሰማ ተቆጡ። አንተ ደግሞ ቄንጥ ታበዛለህ፣ ለመፈረም አልፈልግም ያልክ እንደሆነ ሰነዱን ላክልኝና እኔ ፈርመዋለሁ አሏቸው። አምባሳደር ብርሃኑ ድንቄም ቆጣ አሉና ደጃዝማች የቄንጥ ነገር አይደለም፣ የዋጋ ልዩነት ነገር ነው። ይሄ ከመጣራቱ በፊት እርሶም እንዲፈርሙ አልመክርም ብለው ምክራቸውን ለገሷቸው። የዚህን ጊዜ ደጃዝማች ከበደ ተቆጡ። አንተ ታዘኛለህ፣
በላሁን ሰነዱን ላክልኝ አሏቸው። ወዲያው ልዩ ጸሐፊያቸውን ሰነዱን እንዲያመጣ ወደ ብርሃኑ ድንቄ ቤት ላኩት። የደጃዝማች ልዩ ጸሐፊ ሰነዱን ይዞ እንደሄደ አምባሳደር ብርሃኑ ድንቄ ወደ ቤተ መንግሥት ስልክ ደውለው ለአስቸኳይ ጉዳይ ጃንሆይን ማነጋገር እንደሚፈልጉ ጠየቁ። የጃንሆይ ድምፅ ከወዲያኛው ጫፍ በተሰማ ጊዜ አምባሳደር ብርሃኑ እንዲህ አሉ። ጃንሆይ፣ ለድፍረቴ ይቅርታ ይደረግልኝ። እኔ በጤና ጉድለት ቤቴ ተኝቻለሁ። ስለ ገፈርሳ ውሃ ግድብ ደጃዝማች ከበደ ተሰማ አሁን ኮንትራት ሊፈርሙ ነው። በዚህም ምክንያት ማዘጋጃ ቤት ብዙ ገንዘብ ይከስራል። እኔ ምክር ብሰጣቸው ሊሰሙኝ አልፈቀዱም። ነገ እኔ ራሴ ቀርቤ በሰፊው እስካስረዳ ድረስ ኮንትራቱ እንዳይፈረም ጃንሆይ ያዙልኝ ዘንድ ለምናለሁ አሏቸው። ጃንሆይም መልካም፣ ነገ መጥተህ እሱ ባለበት አስረዳ አሉና ወደ ደጃዝማች ደውለው ኮንትራቱ እንዳይፈረም ትእዛዝ ሰጡ። ደጃዝማች ከበደ ተሰማ በ5 ደቂቃ ውስጥ የእግር ትእዛዝ ሲደርሳቸው አምባሳደር ብርሃኑን ክፉኛ ተራገሙ። የአዲስ አበባ ከንቲባ ደጃዝማች ከበደ ተሰማና ምክትሉ አምባሳደር ብርሃኑ ድንቄ በገፈርሳ ግድብ ጨረታ ምክንያት ጃንሆይ ፊት ቀረቡ። ብርሃኑ ድንቄ ኮንትራቱ ለምን መፈረም እንደሌለበት አስረዱ። ደጃዝማች ተሰማም ማስተባበያቸውን አቀረቡ። ጃንሆይ ሁለቱንም ካደመጡ በኋላ ደጃዝማች ከበደ ተሰማ ሰብሳቢ፣ ባላምባራስ ማኅተመ ሥላሴ ወልደ መስቀል፣ ደጃዝማች ክፍሌ ዳዲ፣ አቶ ምናሴ ለማ፣ አቶ ብርሃኑ ድንቄ፣ ሚስተር ክለርክ አሜሪካዊ የኢትዮጵያ ባንክ ገዢ፣ ሚስተር ፔሪ ካናዳዊ የገንዘብ ሚኒስቴር አማካሪ፣ ባላምባራስ እማኙ ይመር፣ ዶክተር ኑናዳህ የአዲስ አበባ ማዘጋጃ ቤት አማካሪን በኮሚስዮንነት ተሰይመው ጉዳዩን አጣርተው እንዲያቀርቡ ሰየሙ። ኮሚስዮኑ በ1 ሰዓት ውይይት በድምፅ ብልጫ የደጃዝማች ከበደ ተሰማን ሐሳብ አጸደቀ። አምባሳደር ብርሃኑ በዚህ ስብሰባ ቃለ ጉባኤ ላይ ብርሃኑ ድንቄና ሚስተር ፔሪ አልተስማሙም ከሚል በቀር ያልተስማሙበት ምክንያት በዝርዝር ስላልተጻፈ አልፈረምም አሉ። ደጃዝማች ከበደ በድምፅ ብልጫ በማሸነፋቸው ካልፈረመ ይተው ብለው ቃለ ጉባኤውን ለጃንሆይ አቀረቡ። በዚህ ጊዜ አላግባብ የሆነ ሽንፈትን የማይቀበሉት ብርሃኑ ድንቄ በደጃዝማች ከበደ ላይ የግል ክስ ማመልከቻ አቀረቡ። ማመልከቻቸው ደጃዝማች ከበደ የአዲስ አበባ ማዘጋጃ ቤት ከንቲባ መሆናቸውን ረስተው የኢጣሊያ እንደራሴ የሆኑ ይመስላል የሚል ጠንካራ ይዘት ነበረው ክሳቸው። በዚህ ክስ የተነሳ ሁለቱም ጃንሆይ ፊት እንደገና ቀረቡ። ብርሃኑ ድንቄ የሚስተር ፔሪና የእሳቸው ሐሳብ ለምን በዝርዝር እንዳልተጻፈ የሚሞግት መጠይቅ አቀረቡ። ደጃዝማች ተሰማ ለዚህ ሙግት መልስ መስጠት አልቻሉም። ነገሩን ያጤኑት ጃንሆይ ወደ አቶ ብርሃኑ ዞር አሉና አሁን ምን ይሁን የምትለው የሚል ጥያቄ ሰነዘሩ። አቶ ብርሃኑም ጃንሆይ በለንደን ስኩል ኦፍ ቴክኖሎጂ የተባለ አንድ ትምህርት ቤት አለ። ይህ ትምህርት ቤት የንግድ ጥቅም የለውም፣ ግን ስለ አንዳንድ ዕቃዎች አሰራር በቴክኖሎጂ ረገድ መረጃ ሲጠየቅ የተጣራ መልስ ይሰጣል። አሁን እኔ የማሳስበው ለዚህ ትምህርት ቤት ቴሌግራም አድርገን ሲምለስ እና ዌልድድ በሆነ የቧንቧ አሰራር ልዩነት እንዳለው ጠይቀን በምናገኘው መልስ መሠረት ጉዳዩ እንዲወሰን ብቻ ነው አሉ። ጃንሆይ የብርሃኑ ድንቄን ሐሳብ ተቀብለው የውጭ ጉዳይ ሚኒስትሩ አክሊሉ ሀብተወልድ ቴሌግራም እንዲያደርጉ
ትእዛዝ ሰጡ። ከሁለት ቀን በኋላ የቴሌግራሙ ምላሽ መጣና ሁለቱም ጃንሆይ ፊት እንዲቀርቡ ተደረገ። ይሄኔ ጃንሆይ ቁጣና ሐዘን በተቀላቀለው ዐይን ደጃዝማች ተሰማን ገልመጥ አደረጉና ይገርማል እኮ አሉ። የቴሌግራሙ ምላሽ የብርሃኑ ድንቄን ሐሳብ ትክክለኛነት ያረጋገጠ ስለነበረ የገፈርሳ ግድብና ቧንቧ ሥራ ኮንትራት ለፈረንሳዩ ደግሬሞንድ ኩባንያ እንዲሰጥ ወሰኑ። ከጥቂት ጊዜ በኋላ ደጃዝማች ከበረ ተሰማ ከማዘጋጃ ቤት ከንቲባነታቸው ተራገፉ። አምባሳደር ብርሃኑ ድንቄም አልረታም በማለት እውነተኛ መረጃን ይዘው በመከራከራቸው ጃንሆይ ብርሃኑ ድንቄን በርታ፣ የሠራኸው ሥራ መልካም ነው ብለው አድናቆታቸውን ሰጧቸው። ለሀገር መሥራት፣ እውነትን ይዞ መከራከር አሸናፊ ያደርጋል። ብርሃኑ ድንቄ ያደረጉትም ይህንን ነው። ደጃዝማች ከበደ ተሰማ በጎን ሊቀበሉ የነበሩትን ገንዘብ አስቀሩባቸው። እውነተኛው ሥራውና ሰሪው ሥራውን እንዲሠራ አደረጉ። ሀገር በእንዲህ ዐይነት ባለሙያዎች ስትገነባ ከፍ ትላለች። አሁንም የሀገርን ከፍታ የሚያፋጥኑ ባለሙያዎች ይብዙልን፣ ይጠንክሩልን እንላለን። ውድ ቤተሰቦቻችን ይህንን ታሪክ ብቻዬን ቆሜያለሁ አምባሳደር ብርሃኑ ድንቄ በማለት ተስፉ ረፌራ ጫላ ከተረጎመው መጽሐፍ ላይ ያገኘነውን እንዲህ አቀረብነው። የአምባሳደር ብርሃኑ ድንቄን ብቻዬን ቆሜያለሁ መጽሐፍ እንድታነቡት ጋብዘናችኋል። ከጃፋር መጽሐፍት ዘንድ መጽሐፉን ታገኙታላችሁ። ውድ ቤተሰቦቻችን በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879